የዩኬ መንግስት ወደ 11 የሚሆኑ የአሳይለም ሆቴሎችን በሚመጡ ሳምንታቶች ወይንም ካሁን በኋላ ባሉ ከፋሲካ በኋላ ማለት ነው ወደ 150 ያህል የሚሆኑ አክሽኖች ተደርገዋል። ይሄኛው መረጃ ሮማኒያን ነው የሚያጠቃልለው። ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። እንግዲህ ከዚህ በፊት በነበረው ቪዲዮ በተለይ ሮማኒያ ላይ ኮንትራት ኢንድ በሚደረግበት ጊዜ ያሉ የሰራተኞችን መብት በተመለከተ ነበር ቪዲዮ መረጃዎችን ያደረስኩላችሁ። አሁን ደግሞ በሌላ መረጃ ተመልሼ መጥቻለሁ። በተለይ ዩኬ አካባቢ ምን አዲስ ነገር አለ፣ እንዲሁም ደግሞ ሮማኒያ ላይ በዚህኛው ኤፕሪል ብቻ ምንድነው የተከናወነው፣ ኢሚግሬሽንን ብቻ የተመለከቱ ጉዳዮችን ስለምናነሳ ማለት ነው ስለሱ እናወራለን በዛሬው ቪዲዮ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እሺ ወደ መጀመሪያው መረጃ ሲሄድ ወደ ዩኬ ነው የሚወስደን። የዩኬ መንግስት ወደ 11 የሚሆኑ የአሳይለም ሆቴሎችን በሚመጡ ሳምንታቶች ወይንም ካሁን በኋላ ባሉ ከፋሲካ በኋላ ማለት ነው ባሉ ሳምንታት ውስጥ እንደሚዘጋቸው የሚያሳይ መረጃ ወጥቷል ማለት ነው። ያ ማለት በጣም ሰፊ የሆነ ፕላን ተደርጎ ለረጅም ጊዜ እንደምታውቁት ደግሞ በአብዛኛው ጊዜ ተቃውሞ ሲደረግ ነበር። ከዛው ከዜጎች ወይንም ከዛው ከዩኬ ነዋሪዎች ማለት ነው በየጊዜው ሆቴል በር ላይ እየተኬደ ተቃውሞዎች በሚደረጉበት ጊዜ በጣም በሚዲያ ሽፋን ይሰጥ ነበር። ሶ እንደዚህ አይነት ጫናዎች መንግስት ላይም እየተደረጉ ስለነበረ አዲሱ ደግሞ እየመራ ያለው መንግስት በተለይ ኢሚግሬሽን ላይ በጣም ጠንከር ያለ አቋም እንዳላቸው ነው የሚታወቀው። ስለዚህ እነሱም ይህንን ተጽዕኖ እንግዲህ ሶልቭ ማድረግ በሚችሉበት መንገድ ሆቴሎችን የመዝጋትና ወደ ፐብሊክ ንብረትነት ለመመለስ እንደሚሰሩ የሚያሳይ መረጃ ነው የወጣው ማለት ነው። በዚህኛው አመት ብቻ ወደ 65 ሚሊዮን ፓውንድ ያህል ሴቭ ማድረግ እንደሚችሉ ነው የሚያሳየው። ይሄኛውን በተለይ የሆቴሎችን ክሎዝ የማድረጉ ነገር ከተጀመረና እስከ ፍጻሜ ድረስ በደንብ የሚሄድ ከሆነ ማለት ነው። ያ ማለት ኦልሬዲ ወደ 1 ቢሊዮን ያህል ፓውንድ ከት ተደርጓል ከአሳይለሞች ኮስት ማለት ነው። በተለይ አሳይለም ሪሌትድ ከሆኑ ኮስቶች ማለት ነው። ምክንያቱም ይሄኛው አዲስ መንግስት ኦፊስ ከገባ ጊዜ ጀምሮ እነሱ ባደረጓቸው ሜጀሮች ብዙ ለውጦች እንደመጡ ነው እንግዲህ ሪፖርቶች እየወጡ ያሉትና በዛ ምክንያት ወደ 1 ቢሊዮን የሚሆነው ፓውንድ ያህል አማውንት ከት እንደተደረገ ወይንም ሴቭ እንደተደረገ የሚያሳይ መረጃ እየወጣ ነው ያለው። ለምሳሌ ሆቴሎች ውስጥ አሁን አሳይለም ሲከሮችን ከማቆየት ይልቅ በተለይ በጣም ይሄ ቤዚክ የሆኑ አኮሞዴሽን ሴንተሮች ላይ ወይንም ሳይቶች ላይ ለመውሰድ ነው ስራ እየተሰራ ያለው። ያ ማለት በተለይ ይሄ የሚሊተሪ ቦታዎች የነበሩበት አይ ቲንክ ወደ ክሮቦሮ የሚባል ቦታ ላይ ወደ 350 ያህል አሳይለም ሲከሮች አሁን ላይ ያሉበት ቦታ ነው እና ወደ እንደዛ አይነት ቦታዎች ላይ ወጣ አድርጎ የማስቀመጥ ስራ ነው እየተሰራ ያለው። ያ ምንድነው የሚጠቅመው? በተለይ ኮስቱን ለመቀነስና እንዲሁም ደግሞ ሎካል ኮሚኒቲዎች ላይ ያለውን ጫና ለመቀነስ በጣም ጠቃሚ ነው ተብሎ ስለሚታሰብ ነው ማለት ነው። ይሄኛው መንግስት ከጀመረ ጊዜ ጀምሮ የኢሚግሬሽን ለውጦችን ማድረግ ከጀመረ ጊዜ ጀምሮ በነገራችን ላይ ወደ 60 ሺህ ያህል የሚሆኑ ዩኬ ላይ መቅረት የማይችሉ ወይንም መቆየት የማይችሉ የውጭ ዜጎች ወይንም አሳይለም ሲከርስ ተብለው የነበሩ ሰዎች ሪሙቭ ተደርገዋል በ2024 ከዛ ጊዜ ጀምሮ ማለት ነው። እና በተለይ በጣም ፈጣን የሆነ የአሳይለም ዲሲሽኖች እየተደረጉ ወዲያው ሪተርን የማድረጉ ስራ ተሰርቷል የሚል ነገር ነው እንግዲህ መረጃው ላይ የሚያሳየው። በነገራችን ላይ የሆቴሎች ላይ አሳይለም ሲከሮች በሚቆዩበት ሰዓት ወደ 400 ሳይቶች ወደ 9 ሚሊዮን ፓውንድ ያህል በቀን ኮስት እንደሚያደርግ ነው መረጃው የሚያሳየው። ኢሚግራንቶች እዛ በሚቆዩበት ሰዓት 400 ሳይቶች በአንድ ቀን ብቻ ኮስት የሚያደርገው አማውንት ይህን ያህል ነው። አሁን ግን በጣም እንደቀነሰና ወደ 190 ሺህ ያህል ፓውንድ በቀን ኮስት እንደሚያደርግ ነው መረጃው እያሳየ ያለው። ስለዚህ በጣም በትልቅ ለውጥ እንዳለው ነው እንግዲህ መረጃው የሚያሳየው እዚህ ጋር። ስለዚህ መንግስት ደግሞ እንዳጠቃላይ ይህንን የኢሚግሬሽን ሩሎችን ታይት እያደረገ እየመጣ ስለሆነ ደግሞ በደንብ ከዛው ካሉ ሎካል ኮሚኒቲዎችም
ሰፖርት እያደረገ እየተገኘ እንደሆነም ነው የሚያሳየው መረጃው ማለት ነው። ስለዚህ በዋናነት በዚህ በተለይ በኢሚግሬሽን ጉዳዮች ላይ እየሰሩ ያሉ የዚህ የመንግስት አካላት በዋናነት የሚሉት አላማችን ፉሊ ኮስቶችን ከት የማድረግና እንዲሁም ደግሞ የኮንትሮል ሲስተሙን ደግሞ እንደገና የማግኘት ጉዳይ ነው እና በዚህ ላይ ደግሞ በደንብ ሰፋ አድርገን እየሰራን ነው የምንገኘው እንሰራለንም የሚል ነው መጨረሻ ላይ ያወጡት ማለት ነው። ወደ ዩኬ ያገኘሁት መረጃ በተለይ በአሳይለም ሲከሮች በሚቆዩባቸው ሳይቶች ወይንም ሆቴሎችን በተመለከተ ያለው መረጃ ይሄንን ይመስል ነበር። እሺ ወደ ሁለተኛው መረጃ ስንሄድ ደግሞ ወደ 150 ያህል የሚሆኑ አክሽኖች ተደርገዋል። ይሄኛው መረጃ ሮማኒያን ነው የሚያጠቃልለው በዋናነት ማለት ነው። ስፔሲፊካሊ ኤፕሪል ይሄኛው ያለንበት ወር ማለት ነው። ስፔሻሊ ከኤፕሪል 1 እስከ 13 ባሉ ቀናቶች ውስጥ ብቻ ሀፕን ያደረጉ ጉዳዮች ስለሆኑ ነው። በዚህ ሰዓት ወደ 154 ያህል አክሽኖች የኢንስፔክሽን እና እንዲሁም ደግሞ ቬሪፊኬሽን ስራዎች እንደተደረጉ ነው የሚያሳዩ። ምን አይነት ሪዛልቶች ተገኙ ለሚለው ደግሞ ወደ 76 ያህል የሚሆኑ ቅጣቶች አድሚኒስትሬቲቭ የሆኑ ቅጣቶች ማለት ነው። እንዲሁም ደግሞ ቅጣቱ ደግሞ ኮስት የተደረገው ወይንም የተከፈለው ቅጣት ወይንም መንግስት ገቢ ያደረገው ወደ 147,000 ሌይ ያህል ነው ማለት ነው። እነዚህ ምናልባት አድሚኒስትሬቲቭ ፋይኖች በሚደረጉበት ሰዓት የመንግስትን የሚወጡ ህጎችን ያለማክበር ከዚህ ጋር በተያያዙ ጉዳዮች ነው አብዛኛውን ጊዜ ቅጣቶች የሚከናወኑ ማለት ነው። እንዲሁም ደግሞ ወደ 79 ያህል የውጭ ዜጎች አይዴንቲፋይ ተደርገዋል። ያ ማለት ኢሌጋል በሆነ ሲቹዌሽን ውስጥ እንዳሉ ማለት ነው። ወደ 79 ያህሎች እቺ በዚች በ13 ቀን ውስጥ ብቻ በኤፕሪል ከ1 እስከ 13 ባሉ ቀናቶች ውስጥ ብቻ የተከናወነው ነው ማለት ነው። እንዲሁም ደግሞ የኢሚግሬሽን ፖሊሶች ወደ 5473 ያህል አፕሊኬሽኖችን ለውጭ ሰራተኞች ያ ማለት የወርክ ፐርሚት ማለት ነው አፕሊኬሽኖችን ሪሲቭ አድርገዋል። ከነሱ ውስጥ ግን አፕሩቭ የተደረገ ወደ 4136 ያህል ነው። ወደ 261 ያህሉ ደግሞ ሪጀክትድ ተደርጓል። በዚህ በ13 ቀን ውስጥ ብቻ ማለት ነው። እንዲሁም ደግሞ ወደ 4006 የሚያህሉ የኤክስቴንሽኖች የመኖሪያ ፈቃዶች ኤክስቴንድ ተደርገዋል ማለት ነው። ከነሱ ውስጥ ደግሞ የቴምፖራሪና እንዲሁም ደግሞ ሎንግ ተርም ሬዚደንስ የሚባሉ አሉ። እነሱም ኢሹ እንደተደረጉ ነው ወይንም እንደተሰጡ ነው የሚያሳየው መረጃው ማለት ነው። እንግዲህ እነዚህ በተለይ በቴምፖራሪ ፕሮቴክሽን እንደምታውቁት ከዚህ በፊት ሜንሽን አድርግ ያለው የዩክሬን ዜጎች እንዲሁም ደግሞ ከተወሰኑ አረብ ሀገራት የመጡ ዜጎች ሮማኒያ ላይ አሳይለም አፕሩቭ ተደርጎላቸው የሚኖሩ አሉ። በየጊዜውም ደግሞ የሚጠይቁም እንዳሉ ነው መረጃው የሚያሳየው። ወደ 787 ያህሎች ለሚሆኑ ለነሱ ደግሞ የፕሮቴክሽን ወይንም የከለላ ፈቃድ እንደተሰጣቸው የሚያሳይ መረጃ ወጥቷል ማለት ነው። ከረንትሊ በአኮሞዴሽን ሴንተሮች ያሉት ወይንም አዚል በሚባለው ላይ ማለት ነው ወደ 19.1% ያህል ነው። በፊት ከነበረው በጣም እንደቀነሰ ነው የሚያሳየው ማለት ነው። የዛሬው መረጃ ይህንን ይመስል ነበር። ዩኬና ሮማኒያ ላይ ያሉ መረጃዎችን የኢሚግሬሽን ጉዳዮችን ነው አንስተን ያወራ ነው። በሚቀጥለው ጊዜ ደግሞ አዳዲስ መረጃዎች ሲኖሩ ተመልሼ እመጣለሁ ማለት ነው። በነገራችን ላይ አርብ የሚኖረን የላይቭ ጥያቄና መልስ ወይም የቀጥታ ስርጭት በዚሁ በዛይንቴክ የዩቲዩብ ቻናል እንደቀጠለ ነው። ሀሳቦቻችሁን የምትገልጹበት የምትጠይቁበት መድረክ ስለሆነ ሁላችሁም እንድትሳተፉ ጠይቃችኋለሁ። እንዲሁም ደግሞ በተለይ በላይቭ ስትሪም ስክሪን ሼር እየተደረገ አንዳንድ ጉዳዮችን እናያለን። ሜይንሊ ኢምፕሎየሮችን ኮንታክት ለማድረግ እና ሲቪያችሁን አዘጋጅታችሁ እንዴት እነሱን ኮንቪንስ የማድረግ ነገር ማድረግ ትችላላችሁ የሚለውን ነው አንድ ላይ ሆነን ዲስከስ የምናደርገው። ስለዚህ የአርቡ ላይቭ ፕሮግራም እንዳያመልጣችሁ ካሁኑኑ ተዘጋጁበት። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ሳምንት።